ምን አይነት ፎቶ ፖስተብሽ? ኖርማል ፎቶ ነው። ኖርማል ፎቶ ነው። ችግር የለውም። ግን ሪፕል ብሎ ነው የፖስተው። ምን ችግር አለው? ኖርማል ከሆነ አንቺ ሪፕ ብሎ ነው የፖስተኝ ነው ያለችው። እሱ በየቦታው ነው የሚፖስቱን እኮ እንደዛ። የኔ እናት ሪፕ ብሎ ፖስቷት ነው መኖሯን ቪዲዮ ትስራ። ምንም የሚያስለቅስ ነው። መኖርሽን ቪዲዮ ስሪ። ኢትስ ኦኬ ካፍታ አይደለም እና እንዴት ይደረጋል? አላውቀውም አልሽ ልጁን በምንና ምን ሳታውቂው እንዴት ሪፕ ብሎ ፖስተሽ? ግን ቆይ አይ ታውቂዋለሽ። ሳታውቂው እንዴት ሪፕ ብሎ ፖስተሽ? የሆነ የበደልሽው ነገር አለ ካልክለሽዋል። ምንም አይነት ግንኙነት ከሌለሽ ምንም የሚያስለቅስሽም ነገር የለም። አይ እኔ እንደሚመስለኝ ቃል ገብተሽለት ከልክለሽው እንዳይሆን። ቆይ አሁን ሪፕ ብሎ ስለ ፖስታት ነው አይደለ አለው ብለ ቪዲዮ ተስራ ካላስ አጀንዳ የሚሆን ጉዳይ አይደለም ይሄ። እኛም ነፃነን ማለት እና ማን ነው አደርጋለሁ የሚል ማን አለ ብለሽ ነው? ያው ነፃ መሆንሽን እግዚአብሔር ይወቅልሽ። እሱ አይደለም አሁን ማለት ነው እሱን ተከፍታ ከያ ሶል አንዳንድ እንትኖች ያሞቁ ነው። እሺ አሁን እኔ ምን እንድረዳሽ ነው አንቺ የምትፈልጊ? ወይ ሪፖስት አደረግልኝና እንዲቀፍ ጭራሽ ሪፖስት እናድርገው ሪፖስት አድርጉልኝና ከዛ እንዲያጠፋው ነው። ስለዚህ ሙሩ ወደ ህዝቡ ይኸውልሽ ኖርማል ፎቶ ከሆነ ችግር የለውም። ሲጀመር ሪፖርት ፎቶ ተፖስት አንቺ መኖርሽም ለፋሚሊ አስታወሰነ ጊዜ በኋላ ማበዳችን የማይቀር ነው። እባክህ ስልኩን ትዘጋው። ፎቶ ኖርማል ፎቶ ነው የፖስት ሪፕ ብሎ ፖስት ባታር አለው ብላ ለቤተሰቦቿ ከተናገረች ካላስ አጀንዳ አይሆንም። ሌላ አጀንዳ ካለ ያምጡ። አምባክ ብላ ተፖስት ካላስ ይሄ አጀንዳ ነው። እዚህ ላይ ብላ ያየች ነው ነገራት። አምባክ ብለሽ ነው ፖስት ይኔና ማሪ ይሄ አጀንዳ አይሆንም። አጀንዳ ስታውቁ ጥንቃቄ በማድረግ ለኛም ለኤነርጂያችን ለስራችን ማስቡ። ጥሩ አጀንዳ አምጡ። በተረፈ ሪፕ ብሎ ከፖስተሽ አለው ብለሽ ቪዲዮ ስሪ። እናቴ ትሙት 17 እኮ ነው ይሄ። ወይኔ አንተ ገራሚ ስልክ ነው። እናቴ ትሙት ሴቶች ይሄን ስልክ ትገዙታላችሁ። ዲስካውንት አሁን አመጣላችኋለሁ። እኔ እኮ ዛሬ እየነገርኳቸው እመቤቴን 17 እኮ ነው። ፈጣሪ ሆይ ሴቶች ግዙት። ይሄ ስልክ ዲያስፖራዎችን ሁሉ ያማልላል፣ አንበሳውን ላይ ያስወርዳል። እኔ በኖርማል ፊልተር ነበር የገባሁት። በጣም ነው የሚያምረው። አሁን ይሄ ላይቭ የገባሁበት ማሬ አሳያችሁ። በኖርማል ፊልተሩን ላንሳላችሁ። ኧረ ቆይ ኢትስ ኦኬ እዩት። እመቤቴ ኖርማል ካሜራ። ፈጣሪ ሆይ ቆይ የሶል ሰራተኛ ናት። በርጅስቶን ላምጣት። የቀደማ የሶል ሰራተኛ ናት። ታብታብ አድርጉ ባያችሁ ልጁን ምናምን የምትጠብቅ ታብታብ አድርጉ ጋይስ። ሀዳ አማል አወል ሞመሲ ብርጅስቶን ሀዳ መምኖ ስሜ ሳሪ። አሁን ምን እናድርጋ? ጠየቅሻቸው። የሁለታችሁ ጉዳይ አሳሳቢ ሆኗል። የኔና የሶል ነው። ዋይፋዩን ብቻ አይተው እኔ እኮ ጉዳቱ አሁን ለምሳሌ ቆይ ሶል ልንገርህ፣ ኢንተርኔት ከሞሉ መሙላት ከፈለጉ ይወሰዱ። ችግሩንም ትነግራቸዋለህ። ያንን ነግረሽ መሸጥ። አዎ ከዛ ስትነግራቸው ልጆቹ እኮ ወይ አላወቅንም ነበር እኮ ይላሉ። ነጋዴ እንደዛ አይላቸውም። ለምሳሌ ደግሞ አልትራ ስልክ መዳን ቤት እየተጠገረሩ የ3,000 ብር ስልክ ሲጠይቁን አልሸጥላቸውም። ለልጆቹ አዝኜ ሳይሆን ለራሴ ነው። ይኸው እየመጣን ነው። ሳሪ መሲ ግን ጌታን ትለኛለች። አየሃት? እዚህ መጣ ለእሷ ብለን ወጥተን አየሃት? ሄድባት። ሳሪ ግን በጣም ታገበሻል። ማርያምን ፎቶን አርግና ስንት ለአንቺ ምንትን ከሻርጃ እስከ ዱባይ ዴራ ተዋት፣ ችግር የለውም። ይሄ አንዳንድ ዳጣ ሻጮች አይገባቸውም። ተዋቸው። ምንም በቃ እዛው በቃ ወይ ዳጣውን አልቀመስነው። አንተ ምን ወንድሜ እኮ አንተ በስመ አብ ወንድሜ በቀደም ያደረገልኝ ድልህ በስመ አብ ታሪክ ነው። እናቴ ትሙት ቅጣል እያደረኩ ትንሽ ነው የምበላው። አሁን ደግሞ በስልኩ ሀሳቤ እግር ከጣለኝ ዛ አንዷን ብድግ አድርጌ እመጣለሁ። ሱቄ ብቻ አይደለም የወንድማችንም ጭምር ነው። የቤተሰብ ነው። ጣል እናደርግበታለን። አስቡ የኔ ጌታ ሀዳ ከዳማ
ሰራተኛ ድልህ አይደለ። እኔ እኮ ሶልተዋለች፣ ልቧ ተሰብሯል ዛሬ እና ማለት ነው። አልትራስ አሁን ስልክ ማልሸጥላችሁ ውድ ስልክ ለራሳችሁ ብዬ ነው። ወርቅ ግዙ። ከኔ 3000 ብር ስልክ ብትገዙ እኔ ነኝ የምጠቀመው፣ ብቻዬን ነው ማድገው። እናንተ ግን 3000 ብር ስልክ ከምትገዙ ቆንጆ ስልክ 1200 እስከ 1000 ድርሃም ድረስ ገዝታችሁ እስከ 700 እስከ 750 ስልክ ገዝታችሁ 2000 ብሩ ሪም ጋር ሄዳችሁ ወርቅ ብትገዙ የሪም ወርቅ ነው የሚጠቅማችሁ፣ ስልክ አይደለም የሚጠቅማችሁ። ስልክ ህይወት አይሆንም። እኔ ነጋዴ ነኝ፣ እንዲህ ማለት የለብኝም። ማግበስበስ ነው ያለብኝ። የተሰጠኝን ሁሉ አንድ ነጋዴ እቃውን ዝቅ ማድረግ የለበትም። ነገር ግን አንድ ሰው እኔ ብቻዬን አድጌ እናንተ እንትን ማለት የለባችሁም። ይሄንን የተናገርኩት። ስለዚህ ስልክ ከምትገዙ ወርቅ ግዙ። የብርጅስቶን ስልክ ሄሎ ማማ ሳሪ ቤት እንሂድ፣ ሀቢባ ቤት እንሂድ፣ ብርጅስቶን ቤት እንሂድ ብቻ ነው የሚጠቅማችሁ። ወርቅስ ብትገዙ ታመሙ ትሸጡታላችሁ፣ ቢቸግራችሁ ትሸጡት፣ መሬት በሉት፣ ንብረት ነው። ይህንን ያልኳችሁ እህቶቼ፣ ይህንን ማለት እኔን አያስጠላኝም። ውድ ስልክ አትግዙ። ለምሳሌ አልትራ 24 25 23 አይፎን 15 16 17 እነዚህ ትላልቅ ዶክሜንት ላላቸው ምናምን ነው የሚሆነው። ለምን እናንተ ብር ታባክናላችሁ? ይሄንን ያልኳችሁ። ሰላም ነው። አዎ ልብስም ደግሞ ያላግባብ አትግበስብሱ። ለምሳሌ ወቅቱን የጠበቀ አሁን ቅዝቃዜ ነው። ቱታ አሁን ከገዛችሁ ያንን ቱታ ደግሞ ሙቀት ሲመጣ ጥፍጥፍ አድርጋችሁ ለቀጣይ ዓመት ማስቀመጥ። አሁን ትንሽ ቢጃማ ከገዛችሁ የበፊቱን ቢጃማችሁን እጥብጥብ አንዳንድ ዓመት የተጠቀማችሁበትን አውጥታችሁ ጣል አድርጋችሁ አዲስ ፓንት፣ አዲስ ጡት ማስያዣ ግዝት እራሳችሁን ጥብቅ አድርጉ። በተረፈ ይሄ ጨርቃ ጨርቅ፣ ይሄ ስልክ ምናምን ህይወት አይሆናችሁም። ወርቅ ግዙ። ስልክ ደግሞ በቃ ከገዛችሁ ዲስካውንት የሆኑ ስልኮች አሉ። ችግሩ አበሻ ምን አይነት ቅንቅና መሰላችሁ? አሁን ፊሊፒኖች የሌላ ሀገር ዜጋ ኦሪጂናሉ ቦታ ካምፓኒው ሄደው ለዜጎቻቸው በኦሪጂናል በጥሩ ዋጋ ኦሪጂናል ስልክ ያመጣሉ። የእኛ ሀገር ቅንቅናም ደግሞ ሄዶ ከነጋዴ ያመጣና ኦሪጂናል ያልሆነውንም ስልክ ይሸጥላቸዋል። ችግሩ ያ ነው እንጂ 500 600 700 800 900 እስከ 1500 ድርሃም ድረስ ኦሪጂናል ጽድት ያለ ስልክ ነው የምትገዙት። ቲዲአር ከካምፓኒው ከኦሪጂናሉ የ1 አመት ጋራንቲ ያለው ምናምን እንደዚህ አይነት ስልክ ግዙ። ችግር የለም። ገባችሁ? ለዛ ነው የምላችሁ እና ወርቅ ግዙ። አንተ ግርማ ወልደ ጊዮርጊስን ይመስላሉ። አሶን ሰውየው ግርማ ወልደ ጊዮርጊስን ይመስላሉ። ያቸው ይሄኝ እና አሁን ይሄ 17ቱን አሁን ልናመጣላችሁ ነው። ስልክ መቀየር የምትፈልጉ ልጆች እዤላችሁ እመጣለሁ። ከካምፓኒው ከዋናው ከተጠመድኩ አይቀር በደንብ ይጠምዱኛል። አንዳንድ ቁጥር እየጻፉ ነው። ሌቭል 32 ሱፐር እኮ ነው። አዎ ሱፐር ነው። ሞዴሬተር ነው ደግሞ ሱፐር። ማነው ደግሞ ሱፐር? የአቶ ዘለቀ ልጅ ማነው ደግሞ ሱፐር አላለችም? እንዴት ነሽ መሲ? ፎሎ አርጉ ጋይስ። የተቀጣው ልጅ እኮ ነው። እኔ ቤት ምን አልኩ? ተቀጣ አልተቀጣም። እኔን ከሶኝ እሱ ነው ከሶኝ አልቀጣሽውም። እንጂ 200 ኦኬ። ብር በለኝ ምናምን ብሎ የመርሳት በሽታ አለ እንዴ መሲ አንቺ ጋር? አረ የለም ሱፐርዬ መስዬ ቢጠምዱሽም ችግር የለም። ጠመዱኝ እኮ በጣም ብዙ ነጋዴዎች በፌክ አካውንት እየመጡ ይሰድቡኛል። እናቴ ትሙት። እኛ ደግሞ ሶልን ጠይቁት። እኔ ሶልን ይዤ ነው የምሄደው። ከዋናው ከካምፓኒው ከራሱ ነው ሄጄ ስልኮቼን ዛቅ አድርጌ በሚገርም ዋጋ የማመጣው። የምናተርፈው ከእነሱ እንጂ ሞር እንደውም እኔ ከእናንተ አላተርፍም። ይሄ ዋጋ የምናገረው ላይቭ ላይ እኔ እኮ ነኝ። የስልክ ዋጋ ስንት ነው ስባል ህዝብ ፊት ይሄ 128 ጂቢ ራሙ 6 ዋጋው ይሄንን ነው የምላችሁ እኔ ነኝ። ከነጋዴ ራሱ ሌላው ስንት ነው ዋጋው? በውስጥ ነኝ እንደዛ ጋር ከዛ በውስጥ ይለጥጧቸዋል። ማን የጠመደሽ? ያው ሱፐር እንትን ዋይፋይ ምናምን እዚህ ሀገር
አይጠቅማችሁም። ዋይፋይ ማለት ኢቲሳላት ጋር ሄዳችሁ ውዝፍ ዕዳ እንዳይኖርባችሁ ጥንቃቄ አድርጉ። አንዳንድ ነጋዴዎች ደግሞ እቃውን ስትሸጡ ንገሯቸው፣ ጥቅሙንም ጉዳቱንም። ምክንያቱም እነሱ ዋይፋይ ስለተባለ ብቻ እንትን ነው የሚገዙት ምናምን ብዬተ ዛሬ አንዷ ቅንቅናም ጥርሷና አፍንጫዋ ወደፊት ይወጣ አንዳንድ ነጋዴዎች የራሳቸውን ስራ ነው እንደዚህ ይሆናል ብላ አሽሙር ተናገረችኝ። ወይ ግን አንዳንዴ ምን አለ መሰለሽ ማለት ለማን ጋሊ ተገትራችሁ እየሸጣችሁ እየዋላችሁ የራሳችሁን ዜጋ አታሙኙ። እናቴ ትሙት ጥያቄ ሰው ስዕብና የለውም ማለት ሰብአዊነት አይሰማው ሂውማኒቲ። ስማ አንዲት መዳም ቤት ሽንት ቤት አጥባ ያገኘችውን ልጅ ብር ኢቲሳላትና ሄደሽ ኢንተርኔት ዋይፋይ ለግልሽ አስገቢ ብልሃት ከዛ በኋላ አንተ 150 ብር ዋይፋይ ሸጠክ ከዛ ዋይፋይ ላይ 10 ብርም 5 ብርም አገኘክ። እች ልጅ ደግሞ ውዝፍ ዕዳ ሳታውቀው ውዝፍ ዕዳ ተሰብስቦባት ከዚህ ሀገር ስትወጣ አፍንጫዋን ትያዛለች። ኤርፖ ይሄን አይነግሯቸውም። እኔ ደግሞ ነግራቸዋለሁ። ችግሬ ያ ነው ገባክ? እኔ ደግሞ ደረቅ ነኝ። በቃ ዋይፋይ እዚህ ሀገር ሆናችሁ ዋይፋይ አትግዙ፣ አይጠቅማችሁም። ለቤተሰብ ለኢትዮጵያ ነው የሚጠቅመው። ይሄ ዋይፋይ ለኢትዮጵያ ነው የሚጠቅመው። ምንም አያውቁም ልጆቹ ገባ? ይሄን ስትናገር ለመወደድ ምናምን አይደለም። ሪያሊቱን ነግራችሁ ሽጡላቸው በቃ። እኔ ጋር እንዲገዙም አይደለም። እኔ እኮ እቃ እንደዚህ አውጥቼ አሳይቼ ስክሪንሻት አድርጋችሁ ኦሪጂናል ለመሆኑ አጣርታችሁ ከሌላ ቦታ ሂዱና ግዙ ነው የምላችሁ። እኔ መድኃኒዓለም የጻፈልኝ ነው የምሰራው። እዚህ ሀገር ዋይፋይ ገዝቶ በተለይ ፖርቴብሏን ገዝቶ ከተጠቀምሽ ከከፈች በየወሩ መክፈት አለብሽ። እሱን አይነግሯቸውም። ዝም ብሎ ይሸጡላቸዋል። ለመሰለቅ እነሱ ገንዘባቸው 150 ድርሃማቸውን ነጋዴው ያገኛል። ባንጋሊውም ያተርፋል። ተቀጥሮ የሚሰራ እዛው ያገኛል። ለልጆቹ ግን ለራሳቸው ሀገር ዜጋ ግን ችግሩንና ጉዳቱን እኔ ደግሞ ያው ልክ እንደ ሱፐር በማርያም የትኛው ነጋዴ ነው እናንተ እናቴ ትሙት 17 እኮ ነው ይሄ። ወይኔ አንተ ገራሚ ስልክ ነው እናቴ ትሙት። ሴቶች ይሄን ስልክ ትገዙታላችሁ፣ ዲስካውንት አሁን አመጣላችኋለሁ። እኔ እኮ ዛሬ እየነገርኳቸው ምናምን እያልኳቸው 17 እኮ ነው። ፈጣሪ ሆይ ሴቶች ግዙት፣ ሴቶች ግዙት። ይሄ ስልክ ዲያስፖራዎችን ሁላ ያማልላል፣ አንበሳውን ላይ ያስወርዳል። እኔ በኖርማል ፊልተር ነበር የገባሁት። በጣም ነው የሚያምረው። አሁን ይሄ ላይቭ የገባሁበት ማሬ አሳያችሁ በኖርማል ፊልተሩን ላንሳላችሁ። አረቆይ ኤትሶኬ እዩት። እመቤቴ ኖርማል ካሜራ ፈጣሪ ሆይ ቆይቼ የሶል ሰራተኛ ናት። በርጅስቶንን ላምጣት። የቀደማ የሶል ሰራተኛ ናት። ታብታብ አድርጉ ባያቸው ልጁን ምናምን የምትጠብቅ ታብታብ አድርጉ ጋይስ። ሀዳ አማል አወል ሞ መሲ ብርጅስቶን ሀዳ መምኖ ስሜ ሳሪ። አሁን ምን እናድርጋ? ጠየቅሻቸው? የሁለታችሁ ጉዳይ አሳሳቢ ሆኗል። የኔና የሶል ነው። እኔ ራሴ እኮ ለማህበረሰቡ ራሱ አሳሳቢ እኮ ነኝ። እንኳን ሶል ተጨምሮበት እኔ ፐርሰናል እኔ ራሱ ጭንቅ ነኝ። አቡካ ወንድሜ ጭንቅ ነኝ። አንተ የማያስጨንቅ ነው የሚያስጨንቅ። አንተ ቅንቅን አመላጣ ማለት ነው። ስሚ ሳሪን ምን እናርጋት? ምን እናረጋታለን? ደወልኩለት ውሰዱ አለ። አጃይስ አለ። ጃህዝ አለ። ገብርኤልን ይሄንን ስልክ ጋይዝ አሁን ሄደን ልናመጣ ነው በሚገርም ዋጋ። ከዛው የፌዴራል ፖሊስ ምርመራ ይጀምር። እኔ ጋይስ ሀገሬን የምወድ ሀገሬን የማገለግል ከደላላ ጋር ስጋፈጥ ሙል ህገ ወጦችን የምቃወም ግለሰብ ነኝ። እኔን በየትኛውም አጋጣሚ የትኛውም የሀገር መሪዎች ሊወዱኝ ሊያከብሩኝ በርቺ ምገባ ሰው ነኝ። በርቺ ከጎንሽ ነን ብለው ምንድነው እዚህ ቤት እኮ አፍ መክፈት አይቻልም። ብሎክ ያስደርጋል። እንዳወጣ ቅንቅናም የቅንቅናም ሙጀሊያም የሙጀሊያም ልጅ በጣም ጥቃቅንና አነስተኛ ያልጋ ስህተት ይህ ከባድ ነው። ጋይስ አሁን 17ቱን ልናመጣላችሁ እየሄድን ነው።
ተዘጋጁ። እናቴ ትሙት በቃ ከዛው ባመጣንበት ቦታ ሰጣችኋለሁ። ቢያንስ 1-10 ባመጣንበት እንሰጣችኋለን። ከዛ በኋላ ግን በ750 ነው የሚገዛው። ኦኬ ይሄንን ስልክ አያችሁት አይደለም? 17 ነው። መቤቴን እዩት። ካሜራው ምናምን በቃ ጽድት ያበደ ስልክ ነው። ለዚህ ነው እስከ 3000 ብር ድረስ ስልክ አውጥታችሁ አትግዙ። በተመጣጣኝ ዋጋ ካምፓኒው ድረስ በመሄድ ኦሪጂናል ስልኮችን እና አመጣላችኋለሁ። እኔ ራሴን ወክዬ ትላንትና የሆነ ነጋዴ ባሽሙር ሰድቦኛል። ሶል ለምንድን ነው ልጆቹን ዋይፋይ እዚህ ሀገር አትግዙ የሚሉ አንዳንድ ሰዎች አሉ። እና የውጭ ጌም አንጫወትም ብለው ማለት ነው። አሁንም ዋይፋይ እዚህ ሀገር ገዝታችሁ እንዳትጠቀሙ፣ ባለዳ ነው የምትሆኑት። ትግራዋይ ምን ይላል? ሂም ለበለ ይተሃጎም ይላል። ያጉረምርም ማለት ነው። 90,000 ፎሎወር ያለው አካውንት የሚሸጥ መግዛት የምትፈልጉ እንዳትገዙ። እዚሁ ያለክ ልንገርክ እንዳትገዙ። ቲክታክ አካውንት እንዳትገዙ። የእናንተ ያልሆነ ገዝታችሁ ኪሳራ ነው። እንዳትገዙ። እኔ ዝቹ ነው ማደንዛዥ እጻችሁን እንደዚህ ካይምሮች ወጥቶ እንዳትገዙ። በየቲክታኩ እየዞሩ 100,000 ፎሎወር አለኝ አካውንት ግዙኝ የምትሉ ልክ ብሩን ካስገባችሁ በኋላ ፓስዋርዱን እንትን ይሉና ይቀይሩትና አይሰጧችሁ እና እንዳትገዙ። አለቀ። ዋይፋይም እዚህ ሀገር ሆናችሁ እንዳትገዙ። እኔ ነጋዴ ነኝ። ከኔ ብቻ እንድትገዙኝ ብዬ ዋሽቼ አልሸጥላችሁም። የወደደኝ አንድ ነጋዴ ሀቅ ይዞ ከሄደ በረካ ይኖረዋል፣ ትርፍ ይኖረዋል። እግዚአብሔር በላዩ ላይ ነጋዴ ንግዱን ሲል እንትን ይላል። ስለዚህ ምን ታደርጋላችሁ መሰላችሁ? ዋይፋይ እቺ በእጅ የምትያዘው ስትገዙ 150 ትገዟታላችሁ አይደለ? ከኛ 180 150 ትገዟታላችሁ። ትላንትና ባሽሙር ስለተናገራችሁ አርፋ አትሸጥም እንዴ? እንደሌላ ነጋዴ ነው አርፍ ያግበስ ብቻ በሕክምና ሊያስወጣኝ ይችላል። የኃጢአት ገንዘብ ዘብስብ እላፊ ትርፎ ወስጄ በሆስፒታል ተንፍሽ እያለ በኦክሲጅን ሊያስወጣኝ ይችላል። ፈጣሪ ምን መሰላችሁ? ዋይፋይ ስትገዙ አሽሙር ስለሰማሁ በደንብ ዛሬ ሊሄድበት ሶል ቤትም ዋይፋይ ስትገዙ ማለት ነው። ዋይፋይ ስትገዙ 16 ከሆነ የአሁኑ 16 ከሆነ ሄዳችሁ እንትን ነው ኢቲሳላት ወይ ደግሞ ዱ ነው ሄዳችሁ የምታስሞሉት። ታስሞሉና እየተጠቀማችሁ እናንተ አገኘን ብላችሁ ይሄን ሊሚትዱን ትጠቀሙ ነው። ውዝፍ ዕዳ ይጠራቀምባችኋል። ከዛ በኋላ ምንም አይሏችሁ። ትጠቀሙና ከዚች ሀገር ልክ ኤርፖርት ስትሄዱ ያላሰባችሁት ዕዳ ተዘብዝፎ ያንን ብር ካልከፈላችሁ አትወጡም ትባላላችሁ። የእኛ ልጆች ደግሞ አስባችሁ ላትከፍሉ ትችላላችሁ። ስለዚህ ዋይፋዩን ከእናንተ ሞር የበለጠ ለቤተሰብ ግን ገዝታችሁ ብትልኩት ለኢትዮጵያ ይጠቅማል። ይህንን ያልኩትኝ መሸጥ እኮ እችላለሁ፣ ገባችሁ? ነገር ግን እኔ አሁን ለምሳሌ ይሄ ስልክ ኢንተርኔት አለው። ትላንትና ስንት ነው የከፈልነው? ሶል ትላንት ኢንተርኔት የስልኬን 315 ብር የወር ከፈልኩኝ። ይሄን አገኘው ብዬ ተጠቅሜ ይሄ 300 ምናምኑ ይጠራቀምና ከዛ በኋላ እና ያምጪ ስባል ከየት አባቴ ነው ማመጣው ሲያዝ ማለት። ስለዚህ አገኘው ተብሎ አይግበሰብትም። ስለዚህ እናንተም ደግሞ አለማወቅ ለዋይፋዩ ለመጠቀም ብላችሁ ዕዳ ላይ እንዳትገቡ። እንድትገዙን ብለን እናንተን አንድ ነጋዴ እንዲገዛው ብሎ ከስተመሩን ገደል መክተት የለበትም። ይሄንን እናቴ ትሙት በራሴን ጎድቼ ነው አይደል የተናገርኩትኝ። እኔ ትላንትና አትግዙ። ኢቭን ከኔ ነው እኮ አትግዙ ያልኩትኝ። ከሌላ አይነግሯችሁም። አትግዙ። ራሴን ጎድቼ ነው። ልጅቷ 2 ዋይፋይ ያለችኝ ነው። ለምንድን ነው የምትገዡ አልኳትኝ። እዚህ መዳማችን ኢንተርኔት አትሰጠንም አለችን። ኦኬ ኢንተርኔት ማሰጥሽ ደግሞ ከሆነ እንዳትገዢ። በስልክሽ 50 ብር እየሞላሽ ኖርማል ብትጠቀም ይሻልሻል። ክላሴ ዋይፋይ አይደርስም ብላችሁ ግን የእድሜ ልክ እንትን እንድትገቡ አልፈልግም።